አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ተመልካቾቻችን ደከረማችሁ ሞዳው ላይ ጀምሯል። የዛሬ ሳምንት ከ50 ዓመታት በኋላ የሰው ልጅ ድጋሚ ወደ ጨረቃ የወጣበትን ክስተት ለማንሳት ሞክረን ነበር። ከዛ በፊት ደግሞ ሳይንስና ቁርአን እንዴት ሊገናኙ ይችላሉ የሚሉትን የተለያዩ መረጃዎችን እያነሳን ለማየት ሞክረን ነበር። ዛሬ ከሱ እንቀጥላለን ኢንሻአላህ። የዛሬው ደግሞ ስለ ዩኒቨርስ አፈጣጠር ይሆናል። ወደ ላይ ቀና ብለን ሰማይን ስንመለከት ጨረቃው፣ ኮከብ እንዲሁም የተለያዩ ነገሮች ሰማይ ላይ ያሉ ነገሮች በአጠቃላይ ምንም የማይንቀሳቀሱ ምንም አይነት ነገር እንቅስቃሴ የሌላቸው ቋሚ የሚመስሉ ነገሮች ናቸው። በእርግጥ ዩኒቨርሱ ሰማይ ላይ ያሉ ነገሮች በአጠቃላይ እንቅስቃሴ ላይ ይገኛሉ። ከመነሻቸው ጀምሮ እንዲሁ የተወሰኑትን ለማየት ብንሞክር ለምሳሌ ምድር እንዴት ተፈጠረች የሚለው ላይ ቢግ ባንግ ቲዮሪ የሚባል ኮንሰፕት አለ። ይህንን ስንመለከት ቁርአን ላይ ሱረቱል አንቢያ ላይ የምናገኘው ደስ የሚል አያ አለ። እነዚያ በአላህ የካዱ ሰዎች ሰማያትና ምድር የተጠበቁ የነበሩና የለያየናቸው መሆናቸውን አያውቁምን ብሎ ይናል ማለት ነው። ወደ ሳይንሱ ደግሞ ስንመጣ ቢግ ባንግ ቲዮሪ የሚለው ነገር የምድር ስትፈጠር ወር ደግሞ ይህ ዩኒቨርስ ለመጀመሪያ ሲፈጠር የ13.8 ሚሊዮን ዓመት ከዛ በፊት ነው ብሎ ያስባሉ። ይህ ደግሞ ስታርት ያደረገው የጀመረው እንዴት ነው? ዴንስ የሆነ የታመቀ ኃይል የነበረ በኃይለኛ ሙቀት አማካኝነት ኤክስፓንድ ያደረገ ኤክስፓንድ ደግሞ ሲለያይ ሲበተን በአንድ ጊዜ በጣም ኤክስፓንድ ራፒድ ሊሆንበት በጣም በፍጥነት የተለያየ መሆኑን ሳይንቲስቶች በተለያየ መንገድ ሊደርሱበት ችለዋል ማለት ነው። ይህን ነገር ደግሞ ዲስከቨር የተደረገው በ1927 ጆርጅ ሌሜትሪ የተባለ ሰው ይህን አይዲያ ኤክስፓንድ እያደረገ ነው ዩኒቨርሱ ኤክስፓንድ አድርጎ ነው በአንድ ጊዜ መጣ አይደለም የሚለውን ነገር ፕሮፖዛል አቅርቦ ነበር። በ1965 ደግሞ ሳይንቲስቶች የተለያዩ ሙከራዎችን ካደረጉ በኋላ የኮስሚክ ማይክሮዌቭ ራዲዬሽን የባክግራውንድ ራዲዬሽንን ዲስከቨር ለማድረግ ችለው ነበር ማለት ነው። ይህን ነገር አንደርስታንድ ለማድረግ ለማወቅ የሚያስፈልጉ ነገሮች ስፔስ ቴሌስኮፕ በዋናነት ያገለግላል። እንዲሁም ደግሞ ሀብል ስፔስ ቴሌስኮፕ ስፔስ ላይ ያለ አንድ ትልቅ ቴሌስኮፕ ነው። በሱም በመጠቀም የናሳ ብዙ አይነት ምርምሮችን እያካሄዱ ይህን ዩኒቨርስ ከ13.8 ሚሊዮን ዓመት በፊት አንድ ቦታ ተሰብስቦ የነበረና ኤክስፓንድ አድርጎ አሁን የምናውቀውን ዓለም እንደፈጠረ ለመድረስ ችለዋል ማለት ነው። ይህ ነገር ቁርአን ላይ አንድ ተሰብስቦ የነበረና የበተነው ሰማይና ምድር አንድ ቦታ ላይ ነበሩ፣ ከዛ የበተናቸው መሆኑን እነዚህ የካዱ ሰዎች አያውቁም ብሎ ሲለን ከ1400 ዓመታት በፊት በሰው ልጅ እይታ ወይም ደግሞ በሰው ልጅ ምርምር ሊደረስበት የማይችል የእውቀት ዘርፍ ነበር። ምክንያቱም በዛን ዘመን ቴሌስኮፕ የለም፣ ፊዚክስ የለም፣ ራዲዬሽን የሚባል ኮንሰፕት አይታወቅም። ኮስሚክ የሚባለው የዩኒቨርሱም አጠቃላይ እንደዚሁም ደግሞ ጋላክሲውን የተመለከተ እውቀቶች ሊገኝ የሚችልበት ፕሮባቢሊቲ ኦልሞስት አይቻልም ማለት ነው። ይህ አሁን የምንላቸው እውቀት የ20ኛው ክፍለ ዘመን በቴክኖሎጂ በሰው ልጅ የእውቀቱ እያደገ በመጣ ቁጥር የደረሰበት ነው ማለት ነው። ሌላኛው ደግሞ የሚገርመው ይህ ዩኒቨርስ ከእንዴ ከተፈጠረ በኋላ ደግሞ እንዲሁ እየሰፋ የሚመጣ መሆኑን እንደዚሁ ቁርአን ነግሮናል ማለት ነው። ሱረቱ ዛሪያት ላይ ኤክስፓንድ እናደርገዋለን ደግሞ እናሰፋዋለን ብሎ ይለናል። ይህ የቁርአን አያ ብናነበው ለምሳሌ ወሰማአ በነይናሃ ቢዐይድን ወኢና ለሙንሲዑን፣ ሰማይንም በኃይል ገነባናት እኛም በእርግጥ የምናሰፋት ነን ብሎ ይገልጻል ማለት ነው። ይህን የቁርአን አያ ይዘን ደግሞ ወደ ሳይንሱ ስንመለስ በ1920 ላይ ነው የኤድዊን ሀብል የተባለ ሰው ጋላክሲው ሙቭ እያደረገ ከኛ እየራቀ እየተንቀሳቀሰ መሆኑን ኤክስፓንድ እያደረገ መሆኑን የደረሰበት ማለት ነው። ይህ ደግሞ እንዴት ነው ሊታወቅ የሚችለው? በሳይንስ እንዲሁ ይህ ሰው እየደረሰበት ብለን ስንል እንዴት ነው ሊታወቅ የሚችለው? ጋላክሲዎች ወር ደግሞ ስታሮች ወደ ቀይነት ላይታቸው የሚያመነጩት ላይት ወደ ቀይነት እየተቀየረ ይሄዳል ማለት ነው። ከኛ በራቁን ቁጥር እያንዳንዱ ኦብጀክት ጋላክሲው ላይ ያለ ኦብጀክት ከኛ ሲረቅ የሚያመነጨው ደግሞ የሚለቀው የላይት ታይፕ ወደ ሬድ ወደ ቀይነት እየተቀየረ ይሄዳል። ይህን ለማወቅ ኦፕቲካል ቴሌስኮፕ አለ፣ ስፔስ ቴሌስኮፖችን ይጠቀማሉ ማለት ነው። እነዚህን ቴክኖሎጂዎችን በመጠቀም ሙቭመንቱን ኦር ደግሞ ዩኒቨርሱ እየሰፋ እየሄደ እንደሆነ ለመድረስ ችሏ ነበር። እንዳልኩትን የዛሬ 1400 ዓመት በፊት በአይናቸው በማየት ኦር ደግሞ እነዚህ ማቴሪያሎች በሌሉበት ለማወቅ የማይቻል እውቀት ነበር። የሚገርማችሁ
አንድ ጋላክሲ ኦር ደግሞ ጋላክሲ ላይ ያለ ስታር ከኛ እየራቀ በመጣ ቁጥር የሚሄድበት የሚንቀሳቀስበት ፍጥነት እጅግ በጣም እየፈጠነ ኦር ደግሞ ፍጥነቱ እየጨመረ ይሄዳል። ይህም ማለት ስፔስ ስትሬች እያደረገ እየሰፋ እየሄደ እንደሆነ በሳይንስም መረጋገጥ ችሏል ማለት ነው። ሌላኛው የሚያጀበው ነገር ደግሞ የጭስ ነበር መነሻው። ይህ አሁን የተባለው ፍጥረት ኦር ደግሞ ፍጥረተ ዓለሙ ሲፈጠር መጀመሪያ ላይ ከጭስ እንደነበረ እዚሁ ቁርአን ላይ እናገኘዋለን። ثم استوى إلى السماء وهي دخان فقال لها وللأرض ائتيا طوعا أو كرها እያለ ይቀጥላል የቁርአን አያ። ለሙፈሲሮች ብንተውም እዚህ ጋር የምንፈልጋት የፈለግናት ሀሳብ ግን እርሷም ለምድርም ወዳችሁም ሆነ ጠልታችሁ ነው ስላቸው ከዚያም እርሷ ጭስ ሆነ ሳለች ብሎ ይላል ማለት ነው። እና ይህን ሳይንቲስቶች የደረሱበት ኮንሰፕት ኤርሊ ዩኒቨርስ የመጀመሪያ ዩኒቨርስ ሲፈጠር ፍጥረቱ የመጀመሪያው የጋለ የሞቀ የሆነ ጋዝ ነበር። ይህ ጋዝ ደግሞ ፕላዝማ ተብሎ ይጠራል። እነዚህ ነገሮች ገና ማተር አልተፈጠረም፣ እንዲሁም ስታሮች ገና ፎርም አልተደረጉም ነበር። ከዛ ሊፍ ላይ የኮስሚክ የሆነ ስሞክ ነበረ ኦር ደግሞ ኔቡላይት የሚባለው ኮንሰፕት ማለት ነው። ያንን ይመስል ነበር። ወደ በኋላ ምናልባት አንዳንድ ቃላቶች ሳይንቲፊክ ስለሆኑ ዲስክራይብ ለማድረግ እንሞክራለን ማለት ኢንሻአላህ። ሌላኛው የሚያስገርመው ነገር ደግሞ የኦርቢት ወይ ደግሞ ምህዋር ተብሎ የሚጠራው እያንዳንዱ ሴሌስቲያል ቦዲ የሚባሉ ነገሮች በአጠቃላይ እዚህ ላይ ዩኒቨርስ ላይ ያሉ እያንዳንዳቸው ኮምፖነንቶች በራሳቸው ኦርቢት ላይ እየተሽከረከሩ እንደሆነ ቁርአን ነግሮን ነበር። ቁርአን ደግሞ የሚነግረን ማለት ሱረቱል አንቢያ ላይ ወሆ ለዚ ኸለቀ ሌይለ ወነሃረ ወሸምሰ ወልቀመረ ኩሉን ፊ ፈለኪ የስበሁን ብሎ ይገልጻል ማለት ነው። ሁሉም በየመዋራቸው ወይም ደግሞ ፈለካቸው ውስጥ ይዋኛሉ ይላል። ይህ እውቀት ምናልባት እኛ በልጅነታችን ሳይንስ ሳንማር መደር አትንቀሳቀስም እንል ነበር። እንዲሁም ደግሞ ፀሐይ የምትዞረን ይመስለን ነበረም ኦር ደግሞ አንዳንዶች ደግሞ ፀሐይ አትንቀሳቀስም ብለው ያስቡ ነበር። አላኩል ያህል ፀሐይም ጨረቃ ምድርም እንዲሁም ሌሎችም ኮከቦች በአጠቃላይ እንቅስቃሴ ላይ እንዳሉ ሳይንቲስቶች እንዲሁ በቅርብ ደርሰውበታል። ይሄ የደረሱበት ደግሞ እውቀት ምንድነው? ኮንሰፕቱ የመሬታችን ፀሐይን ትዞራታለች፣ ጨረቃ ምድርን ትዞራለች፣ ፕላኔቶች ደግሞ የኦርቢት ላይ ስታሮችን ይዞራሉ። የእነዚህ ስታሮች ደግሞ ተሰባስበው የጋላክሲውን ሴንተር ኦፍ ዘ ጋላክሲን ይዞሩታል ማለት ነው። ይህ ነገር በኮንሰፕት ደረጃ የታወቀው በ1609 እስከ 1619 ባለው ጆሃንስ ኬፐር የተባለ ሰው ነበረ። ፕላኔታሪ ሞሽን ወር ደግሞ የፕላኔቶች እንቅስቃሴ አላቸውን የሚለውን ነገር ዲስከቨር ለማድረግ ሞክሮ የነበረው። ኋላ ላይ ግን አይዛክ ኒውተን በጣም የሚታወቀው ማቴማቲሽያን ሳይንቲስት ግራቪቲን በማትስ ወር ደግሞ በሂሳብ ካልኩሌሽን ማስቀመጥ ችሎ ነበር ማለት ነው። ይህንንም ለመረዳት ወር ደግሞ ይህንን ለማወቅ ቴሌስኮፕ፣ ስፔስ ፕሮብ እንዲሁም ኦርቢታል ሲሙሌሽን እነዚህ ነገሮች ግዴታ ሆነው እናገኛቸዋለን። ሌላኛው አሁንም ከቀደመው ኮንሰፕት ጋር ቢመሳሰልም ሱረቱል ያሲን ላይ የተጠቀሰው ፀሐይ በእንቅስቃሴ ላይ እንዳለች የሚገልጽልን ኦር ደግሞ በተወሰነ በተመጠነ እንቅስቃሴ ላይ መሆኗን የሚገልጽልን አያ እናገኛለን። ወሸምሱ ተጅሪ ሊሙስተቀሪን ለሃ ዛሊከ ተቅዲሩል አዚዚል አሊም ይሆናል። ፀሐይም ለእርሷ ወደ ሆነው መርጊያ ትሮጣለች። ይህ የአሸናፊውና የአዋቂው አምላክ የአላህ ውሳኔ ነው ይለናል ማለት ነው። ይህም የሰው ልጅ ፀሐይ አትንቀሳቀስም የሚለውን ኮንሰፕቱን የሚያፈርስ የሆነ የቁርአን አያ ነው። ሳይንቲስቶች ደግሞ ከዘመናት በኋላ ፀሐይ በእንቅስቃሴ ላይ እንዳለች ለመድረስ ችለው ነበር። ፀሐይ ወዴት ነው የምትንቀሳቀሰው ብለን ብንል ሚልኪ ዌይ ጋላክሲ የሚባለው የጋላክሲ ሲስተም ላይ የእሱን ሴንተር ጠብቃ ትንቀሳቀሳለች። በሚገርማቸው ሁኔታ የፀሐይ ደግሞ እንቅስቃሴ ምናልባት ከምታስቡት በላይ ይሆናል። 828,000 ኪሎ ሜትር በሰዓት እየተጓዘች ትገኛለች ማለት ነው። ይህች ፀሐይ በሚልኪ ዌይ ጋላክሲ ላይ አንድ ዞር ለመጨረስ የሚፈጅባት ጊዜ 225 ሚሊዮን ዓመት ሆኖ እናገኘዋለን ማለት ነው። ሌላኛው እንደዚሁም የቁርአን ኮንሰፕት ደግሞ የሚያጅባችሁ የጨረቃ ብርሃንን ሪፍሌክት ታደርጋለች። ጨረቃ የራሷ ብርሃን የላትም፣ ከፀሐይ ወስዳ ሪፍሌክት ነው የምታደርገው ደግሞ ማንጸባረቅ ነው የሚለውን ስራ 10ኛው አያ ላይ ሱረቱል ዩኑስ ላይ እናገኘዋለን። ወለዚ ጀዐለ ሸምሰ ዲያአን ወልቀመረ ኑረን ወቀደረ እያለ ይቀጥላል። እንግዲህ ቁርአኑን ልናንተው ስለማይጠፋችሁ ልተወውና ሳይንቲስቶችስ መች ደረሱበት የሚለውን ስንመለከት ይህን ነገር ፀሐይ ብርሃንን ፕሮዲውስ ታደርጋለች። ከፀሐይ ላይ ብርሃን ይወጣል። ከዛ ጨረቃ ደግሞ ከፀሐይ ያገኘችውን ብርሃን ወደኛ ሪፍሌክት አድርጋ እንደምታወጣ ሳይንቲስቶች ደርሰውበታል። ከዘመናት በኋላም የተደረሰበት እውቀት ነው። ይህን ለማወቅ የሚያስፈልገን አሁንም ቴሌስኮፕ እና ኦፕቲካል ፊዚክስ ግዴታ ሆነው እናገኛቸዋለን።
ያለ እነዚህ ይህን እውቀት ለማወቅ በጣም ከባድ ሆኖ ነው የሚገኘው። ሌላኛውም ያጀባቸው ነገር ደግሞ የሰማይ ፕሮቴክቲቭ መሆን ደግሞ የሆነ እኛን ምድርን የሚጠብቅ የሆነ ሰማይ ስለመኖሩን የቁርአን አያ ላይ ሱረቱል አንቢያ ላይ እናገኛለን። እዚህ ሱረቱል አንቢያ ላይ የምናገኘው ወጀዐልነ ሰማአ ሰቅፈን መሕፉዛ ወሁም አን አያቲሃ ሙዕሪዱን ወጀዐልነ ሰማአ ሰቅፈን መሕፉዛ ወሁም አን አያቲሃ ሙዕሪዱን፣ ሰማያንም ከመውደቅ የተጠበቀ ጣራ አደረግን እነርሱ ግን ከተአምራቱ ዘንጊዎች ናቸው ብሎ ይለናል ማለት ነው። ይህ ሰማይ የሚባለው ነገር ምናልባት በአይናችን ቀና ብለን ስናይ የምንመለከተው የዩኒቨርሱ አንድ አካል ምድራችንን በተለያየ መልኩ እየጠበቀ ይገኛል። አላህም ሱብሃነሁ ወተዓላ እንዳለው ከመውደቅ የተጠበቀ እንዲሁም ደግሞ ከዛም በላይ ብዙ ነገሮችና ማናቃቸው የሆኑ ነገሮች ከኛን ፕሮቴክት ያደርገናል ማለት ነው። ለምሳሌ ያህል ይህ ሰማይ በሳይንስ በተደረሰበት መልኩ ደግሞ ምንድን ነው የሚጠብቀን ብለን ብንል ዩቪ ራዲዬሽንን ከፀሐይ የሚመጡ የዩቪ የሆኑ ሃርምፉል ጎጂ የሆኑ ጨረሮች አሉ። እነዛ አልፈው ወደ ምድር እንዳይገቡ ያደርጋቸዋል። ሜትሮ ላይ ደግሞ የሚቀጣጠሉ የሆኑ ድንጋዮች፣ ተወርዋሪ ኮከቦችን የመሳሰሉ ነገሮች አሉ። እነዛ አልፈው ወደዚህ እንዳይመጡ ያደርጋቸዋል። ሌላኛው የሚያጅባቸው ነገር ደግሞ ቴምፕሬቸርን ሬጉሌት ያደርጋል። ምድር ላይ ያለውን የሙቀት መጠን መቆጣጠርና ማስተካከል ይችላል። የግሎባል ዋርሚንግ እየተባለ ምናልባት በአሁኑ ዘመን በጣም የሚጮህበት ዓለማችን ከሙቀት መጠን እየተበላሸ ነው፣ ማስተካከል አለብን፣ ካርቦን ልቀት እየተባለ የሚጮኸው ጩኸት፣ በአጠቃላይ ይህ ፕሮቴክቲቭ የሆነው ሰማይ ምድራችን የከበበው አየር ያንን ከምድራችን ላይ የምንሰራቸው የተለያዩ መጥፎ ስራዎች አክቹዋሊ ያው ቴክኖሎጂካሊም እያደግን ስንመጣ በምንለቀው ካርቦን አማካኝነት ያንን ሰማይ እየጎዳውና ለማበላሸት እየሞከረ ከዛ ወደዚህ የሚመጡ ደግሞ አላስፈላጊ ነገሮች እንዲጨምሩ እያደረገ ስለሆነ ለዛም ነው እዛ ላይ በደንብ የሚጮኸውም መስራት ያለብን። ነገር ግን ኦሪጂናሊ ሲሰራ ምድርን እንደዚህ ፕሮቴክት አድርገው ለመሄድ ነው። ለምሳሌ ያህል ሰሞኑን ወደ ጨረቃ አስትሮኖቶች ለመሄድ ሞክረው ነበር። ጨረቃን ዞረው መጥተዋል። ከጥቂት ጊዜ በኋላ ደግሞ ጨረቃ ላይ ማረፍ ይችላሉ። የጨረቃ ሁኔታ ደግሞ ስንመለከተው ጨረቃ ሙሉ በሙሉ ልክ እንደ መሬት ፕሮቴክቲቭ የሆነ ሰማይ የላትም። ግልጽ የሆነ ነው። ፀሐይ ወጣ ማለት ኢሚዲየትሊ ፀሐይ የጨረቃን አካል ማግኘት ይችላል። ምንም አይነት የሙቀት መቀነስ ሰው ደግሞ መጨመር የሚባል ነገር የለም። ኮንስታንት የሆነ የሙቀት መጠን፣ በጣም ከፍተኛ የሆነ የሙቀት መጠን ያለው፣ ምክንያቱም የአካባቢ አየር የለም። ፀሐይ ደግሞ ስትገባ ጨለማ ይሆናል። ድቅድቅ የሆነ ጨለማ ነው በአንድ ጊዜ የሚመጣው። ይህም ደግሞ ምንድን ነው የሚያደርገው? ቅዝቃዜውን በጣም ይጨምሯል። ከፍተኛ የሆነ ቅዝቃዜ መጠን ይኖራል። ስለዚህ እዛ ቦታ ላይ ሊቀመጥ የሚችል ሳይንቲስት ወር ደግሞ የሰው አካል ካለ ያንን ነገር መቋቋም የሚችል አልባሳት ለብሶ ወር ደግሞ ሴቶችን ለብሶ ነው እዛ ቦታ የሚገኘው። እያንዳንዱ ልብስ በሚሊዮን ዶላር የሚቆጠር እንደሆነ ባለፈው ተነጋግረን ነበር። እንግዲህ ይህን እውቀት ለማወቅ ሳተላይቶች፣ አትሞስፌሪክ ሴንሰሮች እንዲሁም ደግሞ ስፔስ ሚሽን ኮንትሮሎች ወር ደግሞ እዛ ላይ እየሰሩ ያሉ አካላት ብዙ አይነት መረጃዎችን በማምጣት በአሁኑ ሰዓት ዓለማችንን ፕሮቴክት የሚያደርገው የሰማዩ አካል ምድራችንን ጠባቂ እንደሆነም ለማወቅ ተችሏል ማለት ነው። የሚገርማቸው እንዲሁም አንዳንድ ፋክቶችን ስንመለከት ይህ የምንመለከተው ዩኒቨርስ በውስጡ 2 ትሪሊየን ከ2 ትሪሊየን በላይ ጋላክሲዎች አሉት። እያንዳንዱ ጋላክሲ ደግሞ ቢሊዮን ኦፍ ዓመቶች ያስቆጠረ ነው ማለት ነው። እንግዲህ ተመልካቾቻችን የዛሬውን ፕሮግራም እንዲሁ ዝም ብዬ ከማጠቃለል ብዙ ነገሮችን በመሀል እየጣልኩኝ ነበረ። ለምሳሌ ኮስሞ ምናምን ነገር እያለን ነበር። ኮስሞ ብሎ ማለት ኢንታየር ዩኒቨርስ ነው። በአጠቃላይ ዩኒቨርሳችን በአጠቃላይ ኮስሞ ተብሎ ይጠራል። በውስጡ ጨረቃ አለች፣ ምድራችን አለች፣ ኮከቦች አሉ፣ ፕላኔቶች፣ ጋላክሲ፣ ስፔስ የመሳሰሉ ነገሮች ውስጡ ላይ እናገኝበታል። እነዚህ ነገሮች አጠቃሎ የያዘው ኮስሞ ተብሎ ይጠራል። ሌላው ኦርቢታል ብለን ነበረ። ኦርቢት ብሎ ማለት ደግሞ ይሄ መሬት፣ ፀሐይ፣ ጨረቃ የሚዞሩበት ምህዋራቸው ማለት። ሴሌስቲያል ቦዲ የምንላቸው ደግሞ በዛ ውስጥ ምን ይጠቃላል? ፀሐይ፣ ጨረቃ፣ ፕላኔት እንዲሁም ደግሞ ኮከቦች በውስጡ ያጠቃለለ አካል ሆኖ እናገኘዋለን። ሌሎቹ ጋላክሲ ነው እንግዲህ ሚልኪ ዌይ ጋላክሲ ተብሎ የሚጠራው የኛ ያለንበት ጋላክሲ ነው። ከኛ ውጭ ደግሞ ሌሎችም ጋላክሲዎች አሉ። እያንዳንዳቸው ጋላክሲዎች ለምሳሌ ሚልኪ ዌይ ጋላክሲን ከ100 እስከ 400 ቢሊዮን ስታሮች በውስጡ አቅፎ ይዞ ይገኛል። አንዳንድ ደግሞ ዩኒቨርስ ትሪሊየን ኦፍ ጋላክሲዎች ውስጣቸው ይገኛል ማለት ነው።
በአጠቃላይ ተመልካቾች የዛሬውን ፕሮግራም እንዲሁ እንዳላረዝምባችሁና ላሳጥረው ቁርአን ላይ የምናገኛቸው ብዙ አሜዚንግ የሆኑ የሳይንቲፊክ የሆኑ ኤክስፕላኔሽኖች አሉ። ሳይንስ በአሁኑ ዘመን እኛ ባለንበት የደረሰበት አለ፣ ያልደረሰበትም አለ። ቁርአን ለሰው ልጅ መመሪያ ወር ደግሞ ሁዳ ነው ሆኖ ነው የመጣው። እግረ መንገዱን ግን ሳይንቲፊክ የሆኑ ማስረጃዎች ስናገኛቸው ልንጠቀምባቸው እንችላለን። ሳይንስ ደግሞ ደርሶባቸው ምናልባት ቁርአን ላይ አልተጠቀሰም ብለን ካለን ኦር ደግሞ ከተባለ ያ ማለት የቁርአንን ሊያሳንስ የሚችል አይደለም። ሳይንስ የሰው ልጅ በአእምሮ በእጁ በሰራቸው ነገሮች ተፈላስፎ ተመራምሮ የሚደርስበት የእውነት አካል እንጂ ብዙ ነገሮች ቁርአናዊ የሆኑ ነገሮች ከሰው ልጅ አእምሮ በላይ የሆኑ ነገሮች ስላሉ አልደረሰበትም ማለት የሰው ልጅ አቅሙ አልደረሰም ማለት ነው። ለማንኛውም የዛሬው ፕሮግራማችን እዚህ ላይ እናብቃ። ሳምንት አላህ ካለ በሌላ ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።